ሰላም ጤና ይስጥልኝ የተከበራችሁ ውድ የመሴ ቱዴይ ቤተሰቦች እንደምን አላችሁ? ሰበር ዜና ይዘን መጥተናል። ሁለት አሳዛኝ አደጋዎች በአዲስ አበባ ከተማ ተከስተዋል። አንደኛው የእሳት አደጋ ሲሆን ሌላኛው አደጋ ደግሞ የትራፊክ አደጋ ነው። የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ በደረሱት አደጋዎች ዙሪያ ለመሴ ቱዴይ ማብራሪያ ሰጥተዋል። እንደሚከተለው ይቀርባል። ዛሬ ማለዳ በአራዳ ክፍለ ከተማ ወረዳ 6 አፍንጮ በር አካባቢ ነው የትራፊክ አደጋ ያጋጠመው። የሰሌዳ ቁጥሩ ኮዳን 1227 የሆነ ሚኒባስ ታክሲ 13 ሰዎችን ጭኖ ከሽሮ ሜዳ ነው ወደ ታች ሲመጣ የነበረው። እንግዲህ አፍንጮ በር ድልድይ ውስጥ ነው የገባው። እንግዲህ በዚህ ምክንያት በተሽከርካሪ ውስጥ ተሳፍረው ከነበሩት ውስጥ እድሜዋ 22 ዓመት የተገመተች ሴት በጾታ ህይወቷ አልፏል። ቀሪ 12 ሰዎች ቀላልና ከባድ ጉዳት ደርሶባቸው በእኛው በኮሚሽን መስሪያ ቤታችን አምቡላንሶች ወደ የካቲትና ወደ ሌሎች ሆስፒታሎች ተወስደዋል። ሁለቱ በተለይ ከባድ ጉዳት የደረሰባቸው ናቸው። እንግዲህ ህይወቷ ካለፈችዋ ወጣት ሌላ 6 ሴቶችና 6 ወንዶች ናቸው አደጋ የደረሰባቸው። እንግዲህ እዚህ ውስጥም የ13 ዓመት ታዳጊም ትገኝበታለች። እንግዲህ አጠቃላይ የአደጋው መንስኤና ሌሎች የአደጋ ምክንያቶችን ፖሊስ በእኛ በኩል በገደል ውስጥ ገብቶ የነበረውንም ሚኒባስ ተሽከርካሪ በክሬናችን አውጥተን ነፃ አድርገነዋል አካባቢውን። አጠቃላይ ዝርዝር መረጃ እንግዲህ ከመንስኤ ጋር ተያይዞ ፖሊስ የሚሰጥ ነው የሚሆነው። በእኛ በኩል የተሰጠው አገልግሎት ይሄ ነው። ትላንት ምሽት ነው 5 ሰዓት ተኩል ላይ ነው የእሳት አደጋ ያጋጠመው። የካ ክፍለ ከተማ ወረዳ 8 ሾላ ገበያ ማዕከል ላይ ነው የእሳት አደጋ ያጋጠመው። እንግዲህ በእሳት አደጋው ለጊዜው አሁን ያለየናቸው የንግድ ሱቆች ጉዳት ደርሶባቸዋል። እንግዲህ ጥሪው ለኮሚሽን መስሪያ ቤታችን እንደመጣ 5 የአደጋ መቆጣጠር ተሽከርካሪ፣ 2 አምቡላንስ እንደዚሁም ከፍተኛ ውሃ የመጫን አቅም ያላቸው 2 ቦቴዎች ነው ቦታው ላይ እንዲሰማሩ የተደረገው። እንግዲህ አደጋ ጊዜ ሰራተኞቻችን እሳቱ ወደ ሌሎች የንግድ ቦታዎች ተዛምቶ ተጨማሪ ጉዳት ሳያደርስ መቆጣጠር ችለዋል። እንግዲህ በአደጋው 2 ሰዎች ላይ መጠነኛ ጉዳት ደርሷል። እንግዲህ ገበያ ማዕከሉ እንደምታውቀው በተደጋጋሚ እሳት አደጋ የሚያጋጥምበት የንግድ ሱቆቹ የተሰሩበት ግብዓት ቆርቆሮ በቆርቆሮ እና እሳት ሊቋቋም ከማይችሉ ማቴሪያሎች አጠቃላይ የንግድ ስርዓቱን ጭምር ለአደጋ የተጋለጠ ነው። እንደዚሁም ደግሞ የእሳት አደጋ በሚያጋጥም ጊዜ የአደጋ መቆጣጠር ተሽከርካሪዎቻችን እንደ ልብ ለመግባት የሚቸገሩበት ከዚህ በፊት እንደውም ከፍተኛ ውድመት ሲያጋጥም የነበረበት ነው። እንግዲህ ሆኖም ትላንትና የአደጋ ጊዜ ሰራተኞቻችን ከፍተኛ ርብርብ አድርገዋል። ሆኖም መጠነኛ የንግድ ሱቆች ተለጣፊ እንግዲህ በተለምዶ አርከበ ሱቅ የምንላቸው አይነቶች የተወሰኑት ላይ ጉዳት ደርሷል። ነገር ግን ያው ቀደም ብዬ እንደጠቀስኩት የአደጋ ጊዜ ሰራተኞቻችን ፈጥነው ደርሰው ተቆጣጥረውታል። እንግዲህ በዚህ አጋጣሚ የምንለው ጥንቃቄ ያስፈልግበታል። ገበያ ማዕከሉ ቀደም ብዬ እንደጠቀስኩልህ የተሰሩበት ግብዓት ፈጣን ተቀጣጣይ ነው። ሁሉም አገልግሎቶች አሉ። ካፍቴሪያዎች፣ ሆቴሎች፣ አለፍ ሲል መኖሪያ ቤቶችም ጭምር ያሉበት ነው አካባቢውና ጥንቃቄን ይጠይቃል። በተለይ የአደጋ ጊዜ መቆጣጠር ተሽከርካሪዎች እንደ ልብ የሚያስገባ አይደለም። 2 በተቃራኒ አቅጣጫ የሚመጡ ሰዎችን እንኳን የሚያስገባ አይደለም። ምናልባት የምታውቀው ከሆነ እና አሁንም ተጋላጭ ስለሆነ ዘላቂ እሳት ሊቋቋም ከሚችል ማቴሪያል በዘመናዊ መልክ መገንባት ይኖርበታል። እስከዛው ግን ከፍተኛ ጥንቃቄ ሊያደርጉ ይገባል። ነጋዴዎች በተለይ ከኤሌክትሪክ አጠቃቀም ጋር ተያይዞ ካፍቴሪያ ውስጥ እሳት እና ጋዝ ሲሊንደር የሚጠቀሙ መኖሪያ ቤቶችም አሉ ብያለሁ። እሱ ላይ ጥንቃቄ ይደረግ የሚል ነው። እንግዲህ አጠቃላይ በአደጋው የደረሰ በኢኮኖሚ ላይ የደረሰ ጉዳትና የንብረት ውድመት መጠን ማለት ነው። እንደዚሁም የአደጋውን መንስኤ ፖሊስ እያጣራ ነው። ምን ያህል ንብረት ማዳን ተችሏል? እንግዲህ ሰፊ ነው እንትኑ ገበያ ማዕከሉ እንደምታውቀው በጣም ሰፊ ነው። እሱንም አንድ ላይ ከፖሊሶች ጋር እያጣራን ነው። ግን ከገበያ ማዕከሉ ስፋት አንፃር የደረሰው ጉዳት በጣም ዝቅተኛ ልንል እንችላለን። እንግዲህ ገበያ ማዕከሉ ምናልባትም እስከ 2000 ሊደርሱ የሚችሉ ሱቆች እንዳሉ ነው እንግዲህ ከዚህ በፊት የነበረን መረጃ። እንግዲህ ከዚህ አንፃር ከፍተኛው
ቁጥር ያዘው ምንም ጉዳት አልደረሰበትም። ቀደም ብዬ እንደጠቀስኩልህ ተለጣፊ የሆኑ የተወሰኑ ሱቆች ላይ ትንሽ ካሬ ሜትር ላይ ያረፉ ናቸው እና ቀላል ጉዳት ነው የደረሰው።